የፍራንኳ ንግስት ትላላችሁ። እንዲሁ ፍራንክ ባንች ነው የሚያምረው። አቦ ይመችሽ። በነገራችን ላይ ዛሬ ሄሉ በሰራችሁ ፍራንክ የተረዳሁት ነገር አለ። የእውነት ነው የምላችሁ። ናቲ ሄሉን ምን ያህል እንደሚወዳትና እንደሚያፈቅራት ያየሁበት ቪዲዮ ነው። በጣም ነው የሚወዳት የሚያፈቅራት። እውነቱን ነው የምነግራችሁ። አያችሁ አይደለ? አንቺ የምትፈልጊው የሚያስለቅስሽ ነው ወይ ነው ያለው። የምሬ ነው የምላችሁ። በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ሄሉ የምትሰራቸው ቪዲዮዎች ደግሞ ወንድ ልጅ ለእሷ ምን ያህል ቦታ እንዳለው የሚያሳዩ ፕራንኮች ነው የምትሰራው። ልብ ብላችሁ ካያችሁ ማለት ነው። ሰላም፣ እንዴት ናችሁ? አቢ ነኝ። ደህና ናችሁ ወይ? አለሁላችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበል። ሁሉ መልካም ነው ወይ? ሁሉ ሰላም ነው ወይ? በነገራችን ላይ ትናንትና ሄሉዬ አልመጡም ነበር። እውነት ለመናገር እሷ አባቷ ጋር የሰራችው ቪዲዮ ነበር፣ ከናቲ ጋር አልመጡም ነበር። ዛሬ ግን ብቅ ብለውልናል ማለት ነው። እና ሄሉ የፕራንኳ ንግስት ማለት ነው። ሄሉ ልብ ብላችሁ ካየችኋት የምትሰራችሁ ፕራንኮች በቃ ብዙ ነገር ያስተምራሉ። ብዙ ነገር ያስተምራሉ። አሁን ዛሬ የሰራችሁ ፕራንክ ምን አለች መሰላችሁ? አንተ ጋራ ስታይ ያኛው ህይወቴ ይበላሽብኛል። ሄሉ ምንም ህይወት የላትም ከናቲ በስተቀር ነው ያለችው። ያንን ስትለው እንግዲህ ናቲ ደግሞ እኔ አንቺን ለማስደሰት ብዬ ይህን ሁሉ ነገር እየጣርኩኝ እንዴት ታረጊኛለሽ? ለአንቺ ብዬም እኮ ነው የመጣሁት ብሎ በመሀል ሁሉ ወር አልቅሷል። ዋሸሁ እንዴ? እኔ አልዋሸሁም። ቪዲዮ እስከ መጨረሻ ነው የማየው። አልዋሸሁም፣ እውነቴን ነው። የምር አያችሁ፣ ይህን ያህል ነው የሚያፈቅራት ናቲ። አያችሁ፣ ወንድ ልጅ ሲያፈቅራችሁ ደስ ይላል በጣም በቃ። እና ናቲ ለሄሉ ትልቅ ቦታ አለው። እግዚአብሔር ይመስገን። ሄሉ እንደዚህ አይነት ወንድ መታደል ነው የኔ ቆንጆ። ሲጀመር ናቲ ያስታውቃል። እርግት ያለ ጨዋ ያሳደገው ልጅ ነው። ያስታውቃል እኮ የሰው ልጅ በቃ እርግት ያለ ነው። የሆነ ድፍ የሚያደርግ ነገር የለበትም። በቃ ሲናገርም ረጋ ብሎ ቢናደድም እንኳ አይታችሁታል። ዛሬ ወላ እንኳ ግፍትር አላረጋትም። ሄሎ ከስንት ሰው ጋር ስትሰራ አይታችኋታል አይደል? ገፈትሯታል። ገፍትሮ ሁሉ ጥለዋት ነው የሚሄዱት። ናቲ ግን ትልቅ ክብር አለው ለሄሉ። በጣም ትልቅ ካነጋገሩ በቃ ከሁሉም ነገር ትልቅ ክብር ነው ያለው ለሄሉ። እና በዚህ አጋጣሚ በጣም ነው ማደንቅ ናቲ። ማርያምን ጀግና ነህ። በቃ ሴት ልጅ የሚያከብር ወንድ ልጅ ደስ ይለኛል። ምንም ተውን ሴት ልጅ በቃ ሴት በመሆኗ ብቻ የምታከብር ሰው ነህ አንተ። በጣም ነው ማከብርህ ማርያምን። በነገራችን ላይ አንተ ምድለኛል። ለምን ካልከኝ ይችን የመሰለች አበባ ልጅ መልከ መልካም ልቧ ወለላ ማገኘት ራሱ መታደል ስለሆነ ለአንተም ይሄ ድል ነው ብዬ ነው የማስበው። በቃ እግዚአብሔር የሚሰጠው ልባምን ሴት ለልባም ወንድ ነው እና ሄሉ ልባም ሴት ናት። ልባም ሴትም ሆና ደግሞ ለአንተ ልባም ወንድ ስለሆንክ መልከ መልካም ስለሆንክ ፈጣሪ አድሏል። ይሄ ነው አድሏል። እግዚአብሔር ይመስገን። የምር እግዚአብሔር ይመስገን። ፍቅራችሁ ይለምልም። ፕራንካችሁ ደግሞ ደስ ይላል። ትምህርት አለው ደግሞ ፕራንካቸው በጣም ትምህርት አለው ፕራንካቸው። ዝም ብሎ አይደለም። ሄሉና ናት የሚሰሩት ትምህርት አለው። ሄሉ ወንድ ልጅ ምን ያህል ለሴት ልጅ ቦታ እንዳለው የሚያሳይ ቪዲዮ ነው የምትሰራው። ገባችሁ አይደለ? እና ይመቻቸው። ደስ ነው የሚሉት። ግን ቪዲዮ ልቀቁ በቀን ባንኛችሁ አንድ ቀን ቶሎ መልቀቅ አለባችሁ። አሁን ለሁሉም ሱስ እየሆናችሁ ስለሆነ መምጣት አለባችሁ ባይኔ። እና ሁላችሁም እንግዲህ መግቢያውን አይታችሁ ደግሞ አትደንግጡ። ቪዲዮውን አለፍ እያላችሁ እዩ። ኮሜንት ላይ ምናምን አይቻለሁኝና ቪዲዮውን እስከ መጨረሻው ማየት ካቃታችሁ ስክሮን እያረጋችሁ መጨረሻውን ማየት አለባችሁ። ይሄ ነገር እውነት ነው ወይ ፍራንክ ነው ወይ የሚለውን ማለት ነው ማየት አለባችሁና
ፕራንክ ነው ያደረገችው እንጂ ምንም የሚፈጠር ነገር የለም። ሲጀመር ናቲ የሚመለስም አይመስለኝም ወደ አሜሪካ። እንዴ አገራቸው እኮ ጠንክረው ከሰሩ እኮ ወገን የማይቀየር ሰው የለም። ሁሉም ሰው ይቀየራል። እንዴ በዩቲዩብ እየሰሩ የቤት ባለቤት የመኪና ባለቤት 4 ሚሊዮን 5 ሚሊዮን የሚሸጥ መኪና እየገዙ እኮ የቤት ባለቤት ሆነዋል፣ የመኪና ባለቤት ሆነዋል። ስለዚህ ናቲ የአሜሪካ ሂደ መቼም ከዚህ የበለጠ ክፍያ አይኖርም ብዬ ነው የማስበው። ከሄሉ ጋር እየሰራህ በወር 500 ሺህ 400 ሺህ ቢከፍልህ አሜሪካ ሂደህ በወር 400 500 ሺህ አትሰራም እውነት ለመናገር። ስለዚህ እዚሁ ጎበዙ ናችሁ፣ ጠንካራ ሆናችሁ አብራችሁ መስራት ነው ያለባችሁ ወይ ነው እንደኔ ማለት ነው። የእናንተን ደግሞ አላቅም ወዶች፣ መነጣጠል የለባቸውም እነዚህ ልጆች ገና ታዳጊ ናቸው። በቃ መስራት አለባችሁ። ነገ ትዳር ትይዛላችሁ፣ ልጅ ይመጣል ምናምን። ስለዚህ አሁን ጎበዝ ሆናችሁ ጠንካራ ሆናችሁ ትሰራላችሁ። ጎበዞች ናችሁ እና ይህንን ነው እኔ ለእህቴና ለወንድሜ መልእክት ማስተላልፈው። እናንተ ደግሞ መልእክታችሁን ማስተላለፍ ትችላላችሁ። የኔ መልእክት እንግዲህ ይሄ ነው ማለት ነው። ውዶች ትክክል ነኝ አይደል? ይሄስ ትክክል ነኝ። ይሄን ነው እኔ የምለው። ጎበዞች ናቸው፣ ጠንካሮች ናቸው። ደግሞ ሚዲያ ራሱ ተወዳጅ ናቸው። ናቲና ይሄ የምሬ ነው የምላቸው፣ በጣም ተወዳጅ። እንዲሁ የሰው መውደድ ይኖራችሁ፣ ሌላው ይቅርባችሁ። የሰው መውደድ ካላችሁ በጣም ደስ ይላል እና የሰው መውደድ ይኖራችሁ፣ የትም ሆናችሁ የትም እና የሰው መውደድ ይኖራችሁ። ይሄንን ነው የምለው። ከምንም በላይ የሰው መውደድ ነው የሚቀርመውና እግዚአብሔር የሰው መውደድ ይስጣችሁ ማርያም። ሌላው ቀላል ነው፣ ሁሉም ቀላል ነው። የሰው መውደድ ሲኖራችሁ ግን በቃ ታድላችኋል። ጥቁርም ሆኑ ነጭም ሆኑ ምንም ሆኑ የሰው መውደድ ካላችሁ የሰው መውደድ አላችሁ። ሰው የሚወደው በመልኩ አይደለም። ሰው የሚወደው በቁመናው አይደለም። እግዚአብሔር ሰው ይውደዳችሁ ካላችሁ ይወዳችኋል። አለቀ። ይሄ ነው። ይሄን ለማለት ነው የመጣሁት። ላይክ፣ ሼር፣ ኮሜንት አርጉ፣ ኮፒ ሊንክ አርጉልኝ። ይሄ ልዩቶች